አብርሽ እንግዲህ ያው እንዳያችሁት ሁላችሁም ከሚስቴ ውጪ ወደ ውጪ የሚያስብለውን ሙጭኝ ሙጥጥ የሚያስብለውን ነው እንግዲህ ሩታዬ ግጥም ያደረገችው ይመስለኛል። መልሶቹ ግን ማለት ነው መልሶቹ ከባባር ናቸው። መድፍ በሉት የሚመልስላቸው መልስ ማለት ነው። በዚህ አጋጣሚ ግን ማለት ነው እነዚህን ከሚስቴ ውጭ ወደ ውጭ እሷን ትቼ የትም አልሄድም ብለህ እንዳውኑ ሚስቴን አላስነካም ያለ እሷ ፍቃድ ከቤት ከማናችሁ ጋር ማልወጣም ያልካትን አብርሽዬ ድሮ ተጠቅማት ቢሆን ያኔ በትዳርህ ላይ ያለ ተጠቅማት ቢሆን ዛሬ ከሩታ ጋር የት በደረሳችሁ ኖሮ ይሄ ሁሉ መዘዝ በዚህ ወጥቶ ነው በዚህ ገብቶ ነው ባልተባለ ኖሮ እና የአሁኑ ኮንፊደንስ ንግግሮቹ አብርሽ የሌለ ነው። በዚህ አጋጣሚ ያው ትናንትና ኤፊ ቡዜን አላገናኝሽም ብሏት ነበረ። አይታችኋል። ካላገናኘኝ ሞቼ ይገኛለሁ ብላ ነበረ። ዛሬ እንግዲህ አብርሽ እኮ ማለት ነው ዳኒንም ሙልጭ ነው ዛሬ ያደረገው። እግዚአብሔርን ንግግሩ ያልኳችሁ ለዛ ነው። እና ዛሬ ዳኒ ቡዜን ይዟት ቤት ድረስ መጥቷል። እንደውም ዳኒን አንተን ራሱ በምን አምና አለው እህቴ ሰው አትመኛለህ። ዛሬ ጭራሽ አብርሽ ማለት ነው ሰው አትመኝ፣ እሱን ራሱ በምን አምናለሁ። ጭራሽ የወንድሙ መከታ የሚስቱ መከታ ግርማ ሞገስ ሆኖ ነው ቁጭ ያለላችሁ ቤተሰብ። ወንድሜን አትናገሩብኝ አለ። ሚስቴንም ማንም ሰው እንዲናገራት አልፈልግም ከእሷ ውጭ ወደ ውጭ፣ እሷ ሳትፈቅድልኝ ንቅንቅ አለንም አለ። በዛ ላይ ደግሞ ቦምብ የሆነ ንግግር እህቱን ተናገራት። ምን አትሉኝም ምርጦችዬ? እንዴት አመሻችሁ የኔ ውድና የተከበራችሁ አድማጭ ተመልካቾቼ ማለት ነው የኔ ቅመሞች፣ እንዴት አመሻችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዘት ተረፍረፍ ይበልልኝ የኔ ውድ እህቶች ማለት ነው። በዚህ አጋጣሚ እንግዲህ አልመሸም፣ መቼም ከመሸ ከቻልኩባችሁ አልልምና እንግዲህ ለቤት አዲስ የሆናችሁም ሰብስክራይብም ላይክም እያደረጋችሁ አስተያየታችሁንም ለምትሰጡኝም በሙሉ ከልብ አመሰግናለሁ። ክበርሉኝ። እንዲሁም ደግሞ በድጋሜ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሏን ምልክት እያጠቆራችሁ የአብርሽም የሄርሜላም የማንኛውም ቤተሰብ ሆኑ ብቻ ቤተሰብ ሁኑ። ቤተሰብ እንድታደርጉኝ ያው ደስ ያላችሁ የተመቻችሁ ፍቃደኛ የሆናችሁ መልካም ልብ ያላችሁ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ ማለት ነው። እንግዲህ ትናንትና ዳኒ አብርሽን ጸበል እዥክ ካልሄድኩኝ ሞቼ ይገኛለሁ በማለት እንግዲህ ከነሩታና ከቢኒ ጋር ግጥምጥም ገብቶ ሳይሳካለትም ዳኒ እንደዚሁ ተመልሶ ነበር። ዛሬ እንግዲህ ቡዜን ኤፊን ያገናኛት አልቻለም ነበረ። ሰሞኑን እንዳያችሁት ግርግሩ ብጡብጡ ለጉር ለታምር ነበረ። ዛሬ ግን ያው ከዳኒ ጋር ስመጣም ዝግ ነበር አለች። እነሱ ግን ድንገት ወደ ውጭ እየወጡ ይመስለኛል። ሩታና አብርሽ ዝግ የሚሆንባት ቡዜ አሁን ግን እንደ ድንገት ሕፃን ልጅ ይመስል አብርሽም ሩታ እግር ላይ ጋደም ብሎ እንግዲህ የናፈቃትን ያሲናፍቃት በአይኗ ላይ ሲሄድ የነበረውን የልጇ አባትን አግኝታ ብቻቸውን እያጣጣሙ ነበር። ኤፊም አለ ግን ድንገት ነበረ ያው ቡዜ በሩን ከፍታባቸው ከዳኒ ጋር የገባችው። ግን አብርሽን ስታየው ቡዜ ያዙኝ ልቀቁኝ ብላ ነበረ ብላ ነበረ። አብርሽ ግን ቃላቶቿ እንድትረጋጋን ያደረጋት በቃ እና እዤ ካዲርኩኝ ብቻህን እፈልጋለሁ ከኔ ጋር አብረህ ጊዜ ማሳለፍ አለብህ ብትለው በፍጹም አንቺ አላት። እህቴ አንቺ አላት ባልሽ ሳይፈቅድልሽ ትወጫለሽ ነው ያላት። ባልሽ ያልፈቀደልሽ ቦታ ትሄጃለሽ ሲላት ዝም ነው ያለችው። ምን ትመልስላት? ግራ ገባት። አይኑ ማየት ጀመረች። እኔም ደግሞ አላት ሚስቴ ሳትፈቅድልኝ የትም አልሄድም። መጀመሪያ የሚስቴን ፍቃድ ፈልጌ ነው። እንደውም ያቅፋታል እናቴ። ለዛ ነው መግቢያ ላይ ሩታዬ ከእሷ ውጭ ወደ ውጭ የሚል ያውም ደግሞ ልጥፍ የሚያደርግ ነገር ነው እንዴ የተባለው ያደረግሽው። ልጁ እኮ እንደ አዲስ ነው ያገረሸበት። እንደ አዲስ እናንተ እንደ አዲስ ያገረሻል እንዴ? እኔ እኮ አሁን ላይ ተወዛገብኩኝ። እግዚአብሔርን ማለት አብርሽ ንግግሮቹ መድፍ እኮ ናቸው። ንግግሮቹ የሚናገረው ዳኔንማ አለው እኮ አንተ እኮ አስመሳይ ነን ያለው። እግዚአብሔር አስመሳይ ነን። ወንድሜ ራሱ ረድ ሚስቴንም እንድትነካብኝ አልፈልግም። የልጄ እናት እኮ ናት። በፊት አለ ብዙ ጊዜ እኔ ጋ እንግዲህ ሩታዬ ወዳጆች መታችሁ ኮሜንት ጽፎልኝ ያላችሁ እስቲ አብርሽ የሚናገረው ንግግር ምትክዬ በጥሞና አዳምጪ እስቲ። ንግግሮቹ እኮ ይገርማል። እኛ እንደምንመለከተውና እንደምንስለው አይደለም። እሱ ግን ንግግሮቹ ከባድ ናቸው ትሉኝ ያላችሁ ኮሜንት በረጃጅምና አነባለሁ። የእውነት ትክክል ናችሁ። ንግግሩ ግን እኮ ይገርማል። ቤተሰቦቼ አንድ የተያዘ ሰው ነው ያላችሁ ሰው እንዴት ከባባር ንግግሮችን ያወጣል? በአንድ ሰው ቁጥጥር የሆነ ሰው እኛውን
ባለፈ ስናይ ስንመለከት የነበረው ነገር የእሱን በሪሞት የምታንቀሳቀሰው የነበረችው ሩታ ነበረች። አሁን ግን እኮ በራሱ በአንደበቶቹ ንጥር ያለ ንግግር ነው የሚናገረው። ንጥር ያለ ማለት ነው። እንደውም ዳኒን ሁሉ እንዳታምኘው እያላት ነበር፣ እህቱን ማለት ነው። ያኔ ከፍ ብላ ስትዘል የነበረችው ቡዝነሽ ዝቅ አለች። በቃ ምን ታደርግ? በአንድ ጎን የወንድሟ ነገር አሳዘናት። ንግግሮቹም ከባባድ ሆነባት። አይ ይህን ንግግሮች የሚናገረው ጤና ሆኖ ነው ለማለትም ተጠራጠረችም። ወንድ ኤፊሌም ጮችበት፣ አትጩይበት አላት። ወንድሜ አትጩይበት፣ ወንድሜ እንድትናገሩ አልፈልግም። እያደረግሽ ያለሽውን ነገር እኮ እያየው ነው፣ ቪዲዮሽን እያሳየኝ ነው ወንድሜ ያለ ወንድሙም ለሚስቱም ዛሬ ጀግና አንበሳ የሚለው ሙዚቃ አብርሽ እየጋብዣለሁ። ግን አሁን ሳይሆን ያኔ ቢሆን ኖሮ የድርጊቶች ትዳር እንዴት የሰመረ ያበበ ሽብርቅ ድምቅ ያለ ትዳር ይኖርብ ነበር። እንደዚህ ሚስቴን አላስነካም፣ ወንድ የሆነ ሚስቴን ይንካት፣ ወንድ የሆነ እያልቅ አሁን እንደዚህ መድፍ የሚመስሉ ቃላቶችን ያኔ እስከ ጓደኞች እነዛ ጨብጫቢ ጓደኞች ጭምር ተናግረህ ቢሆን ትዳር የት በደረሰ ነበር። በመጀመሪያ ሳይቃጠል በቅጠል በነበረበት ሰዓት ማለት ነው። አሁን እኮ ሩታ ላይ ጥምጥምን ያለው ቤተሰቦች የሩታዬ መብስሻ አይማርመችም። የሚያስጠመጥመውን ነው እንዴ እናቴ እንደሚባለው ሙጭጭ የሚለውን ነው እንዲያደረግሽ ውዴ። ያው ሲና የሚሉሽ ነው። እንደውም አንዳንዶቹ እንደውም ያው ጎግል ላይ ሁሉ ሰርች አድርገው አብርሽ ያለበትን ሁኔታ ያጠኑ ጥናተኛ የሆኑ ልጆች ራሱ ያው እኛ ጋር መልእክት እያስቀመጡ ነው። ልክ እሱ ላይ ያለው ባህሪ ጎግል ይናገረዋል እያሉ ማለት ነው። እና አብርሽ በቃ ለቡዜም በፍጹም አብርሽ የትም ቦታ መሄድ አልፈልግም። አብርሽ ደግሞ ከሚስቴ ፍቃድ ውጭ ንቅንቅ አልልም። ልክ አንቺ ባልሽ ሳይፈቅድልሽ የትም ቦታ እንደማትንቀሳቀሹ እኔም ደግሞ የልጅ እናት የምወዳትና የማከብራት የማፈቅራት እኔም ላጣፍጠው እንጂ እንዲ አብርሽዬ የልጅነቴ ብዙ ነገር ያሳለፍኩላት ያንን የመሰለ ቆንጅዬ ልጅ የሰጠችኝ ሚስቴን በፊት ብዙ ነገር በድያታለሁ አለ። ብዙ አስቀይሜያታለሁ ሳላቅ። አሁን ግን ነገሮቹ ሁሉ ገብተውኝ ወደ ሚስቴና ወደ ልጄ ተመልሻለሁ። ግን ከዚህ የበለጠ ግን ማስረጃ አለ ወዶችዬ። በፊት አለ ብዙ ነገሮች አበላሽቻለሁ፣ በድያታለሁ፣ አስቀይሜያታለሁ፣ ሚስቴን ብዙ ነገር አድርጊያታለሁ። አሁን ግን ብዙ ነገሮች ተገልጠውልኝ ወደ ሚስቴና ወደምወደው ወደምሳሳለት እንደ አይኔ ብሌን ወደማየው ወደ ልጄ ተመልሻለሁ እያለ ነው። ቤተሰቦቼ ከእንደዚህ አይነት ንግግሩ ታዲያ ምን ተረዳችሁ? የእውነት እንደሚባለው ችግር አለ ነውስ የለም ብለን እናስብ። ሲቀጥል ደግሞ ቡዜ በቃ ግራ ገባት፣ ንግግሮች ከበዳት። በቃ አንድ ጎንም ደግሞ እኔ እንጃ ሁለት አይነት ስሜት ውስጥ ነበር ለኋላ ማየው። በዛ ጋር ኤፍሬምን ትቆጣለች። እንዴት በወንድም ላይ አንቺስ ይህንን ሰው ይዘሽ ባል ይሆንሻል ወይ? ይህንን ልጅ ይዘሽ ይህን ምንም በድን ስጋ ይዘሽ ባል ይሆነኛል ወይ ነው ብለሽ ነው የምታስቢው? ብላ ሩታንም እንደ መቆጣት አለች። ሩታ ግን መልስ የላትም፣ አትመልስላቸውም። ጭራሽ ሁሉንም ንቃለች። የሚመልሰው ዛሬ ራሱ አብርሽ ነው። እሷ ጸጥ ብላ አፏን ይዛ ትመለከታቸዋለች። እንደውም እንዲረጋጉ ውሃ ሁሉ እየጋበዘቻቸው ነበር። ውሃ ጠጡ፣ ተረጋጉ፣ ምንድን ነው እንደዚህ መሆን እያለች በቃ ሳይለንት። ምክንያቱም እሱ እየመለሰ ነው። የሚያስቅ የሚገርም እንዲህ ከአብርሽ አንደበት ነው እንዲህ ንግግር የወጣ እስከምትሉ ድረስ ቃላቶቹ የሚከባብን ንግግሮች ነበር የሚናገረውና በዚህ አጋጣሚ እንግዲህ ሩታና አብርሽ በሙሉ ኮንፊደንስ ወንድማቸው ላይ ምንም አይነት ድርጊት ልክ ተመልካችም ቡዜም በዙሪያ ያሉ ጓደኞችም እንደሚያስቡት አይነት ነገር እንደሌለ ነው። እንግዲህ ሁሉም ነገር ግልጽ ሆኖ በኋላ ላይ ይገባቸዋል ይላል ኤፊ። አብርሽ ምንም አልሆንም፣ ምንም ያደረግነው ነገር የለም፣ ምንም የምንጸጸትበት ነገር የለም። እናንተ ባይሆን ለምትናገሩት ነገር ግን በኋላ ላይ ተጸጸታላችሁ። ግን ጊዜ ጠብቁና የአብርሽን ነገር ይዩ እያለ ነው። ከጀርባው ምን አለ ታዲያ ነው? አብርሽ ነገሮችን ሳይለንት አድርጎ አሁን በሚባለው ደረጃ ሁሉን ነገር ጸጥ አድርጎ በኋላ ላይ የበፊቱን አብርሽ ሊመልስልን ነው። እንደዛ መሰለኝ። እኔ ተጠራጠርኩ። ከኋላው የሆነ ነገር አለ ብዬ አሰብኩ ዶችዬ። እና እንግዲህ ቡዜ ብትለው ብትሰራው ዳኒ ቢለው ቢሰራው እንደውም ይቅርታ ሁሉ ዳኒ እሷ የልጅ እናት ናት፣ እሱም ወንድምህ ነው፣ በጣም ጥሩ ናቸው ሲላቸው
አንተ አስመሳይ ናለው ዳኒ። ወይኔ አብርሽ እኮና እንግዲህ ለእህቱ በቃ ምንም እንትን ሊልላት አልቻለም። በዚህ አጋጣሚ ደግሞ ትናንትናም ሳልናገር ቀረው እንዳ ቤተሰቦቼ አብርሽ ሰዓቱን አድርጎታል። ሄርሜላ በስንት መቶ ነው? በ500 ድራም ነው ዶላር ከዱባይ ገዛው ያለችውን ሰዓት የሆነ ጊዜ ሰዓቱ ስለወለቀለት ነው እየተባለ ነበር አይደለ? ሁላችሁም እያላችሁኝ ነበር። አሁን ግን ትናንትና ማይቸው ነበረ ሳላወራችሁ ቀረው። ዛሬም ግን መልሶ እኮ የሄርሜላን ስጦታ ሰዓት አድርጓል። አብሉ ሲባል የነበረው አብል ደግሞ አንገቱ ላይ የለም፣ ሰዓቱ ግን ተደርጓል። እና ሰዓቱ ጋም ችግር የለም እንደተባለው አንገቱ ላይም ሩታ ያደረገችለት ነገር ላይም ችግር የለም ማለት ነው። እና ለዛ ነው ከኋላ የሆነ የሚያጠራጥር ነገር አለ ያልኳችሁ። ለዛ ነው ቤተሰቦቼ ልብ ብላችሁታል። አጅሬ እኮ እጁ ላይ የውሽሚት የነበረችውን የፍቅረኛውን ንበት አሁን ደግሞ እርግዤለታለሁ ያለችው ሴት ከዱባይ በስንት መቶ ድራም ነው ዶላር ተገዝቶለት ለመጀመሪያ ጊዜ አብርሽን ያጠመደች ሰዓት ስጦታ የሰጠችውን ሰዓት በሱ ላይ የሆነ ነገር አለ። እሱ ስለወለቀ አሁን ተገፎለታል፣ ተገልጦለታል ሲባል ነበረ። ታዲያ መልሶ እኮ አድርጎታል። እሱ ነገር ላይ ችግር ቢኖር እኮ አሁንም አድርጎት ከሆነ ተመልሶ ወደ እሷ ጋር ሄድ ነበረ። አንገቱ ላይ ደግሞ ተደርጎበት አድርጎታል የተባለው ነገር ደግሞ አሁን ደግሞ የራሱን ብቻ ነው ያደረገው። የሩታ ስጦታው የለም ማለት ነው። ለዛ ነው እና ምርጦችዬ እንግዲህ በመጨረሻም ቡዜ አሁን ወንድሜን አግኝቻለሁ፣ ዳኒንም አመሰግናለሁ። ከዚህ ቤት ግን ወንድሜን እዣው ሳልሄድ ንቅንቅ አልንም ብትል እሱም እኔም ንቅንቅ አልንም። ጭቅጭቅም ግርግርም ሰልችቶኛል። አሁን እንደውም የምፈልገው እኔ እንደውም በመጨረሻ ላይ በቃ ቡዜ ይዛው ልትሄድ ነው ብዬ አስቤ ነበር። መጨረሻው ላይ ሁኔታው ቡዜ ይዛ እንደምትሄድ ነበር የመሰለኝ። አብርሽ ግን ያው አልሄድም ብሎ እንደውም ሄዶ ሩታ አጠገብ ቁጭ አለ። ከዛ ተመልሶ እንግዲህ ያው ወደ መኝታ ክፍሉ ነው የሄደው። አስባችኋል? አልሄድም ማለት ለቡዜም እሺ አልልሽም ማለት በፍጹም አልሄድም። ምን ሰምተሽ ነው? ምን አይተሽብኝ ነው? እኔስ ታመም ያለው እኔስ ምን ብለው ነግረውሽ ነው? ስለ እኔስ ታሟል ብለው ነግረውሽ ነው? ማስረጃ አለሽ? ምን አለሽ? ሐኪም ቤት ማስረጃ አለሽ? ይሄ ሁሉ ቃላቶች ከአብርሽ አፍ ነው እንግዲህ የሚወጣ። አስቡት፣ እነዚህ ሁሉ ንግግሮች ከማጠብቁት አንድን ሰው እኮ የሆነ ነገር ሆኗል ስትሉ ያ ሰው መናገርም በፊትስ እንዳልኮቹ በሪሞት የምታንቀሳቅሰው የነበረችው የመጀመሪያ ቀን ሩታና ኤፊ ነበሩ። እሱ አይናገርም ነበር። አሁን ግን ቀልጣፋ ሆኖ አሳዛኝነቱም እንዳለ ሆኖ ሁለት አይነት አብርሽ ነው። ንግግሮቹ ኃይለኛ ጸጥ ረጥ አድርጎ ግራ የሚያጋባ ከሱ አንደበት ነው የነገሩ የወጣው ብላችሁ እስከምጠብቁ ድረስ ማለት ነው። አንተ እኮ የድሮ አብርሽ አይደለህም ወንድሜ፣ የሆነ ነገር ሆናል። ናስቲ ላውራ ከኔ ጋር እህትህ ነኝ እኮ ታላቅ ነኝ፣ እንደ ታላቅ አክብረኝ። እስቲ ወተን አየር ተንፍሰን አየር ተቀብለን አውርተን እንደውም በራሴ ዙሪያ ነው አለችው። በራሴ ዙሪያ ነው በእናንተ ሳይሆን በራሴ ዙሪያ ነው ብትለው አጅሬው እናቴ እንደምታዩት እንደውም አትንኩብኝ ነው በቃ ሚስቴን እንዳትነኩብኝ እሷን የሚናገር እሱ አልፈልግም እወዳታለሁ አለ። ወይኔ አብርሽዬ የኔ አባት አንጀቴን በላው ደግሞ ማለት አገረሸብህ እንዴ? አገረሸብህ 3-4 ቀን አጅሪትን እቅፍ አድርገ ስተኛ እነዛ የናፈቁ ከንፈሮቿ እነዛ የናፈቁ ገላዎቿ እንዳበስ ደበስ ስታረግ እንደገና ወደ ድሮ ትዝታ መልሳ ነው ስምጥ ብለ በዛ የቀረው ነው። እና አጅሪት እንደሚሉት ጥብቅ ሙጭጭ ከሚስቴ ውጭ ወደ ውጭ ብሞት አላደርገውም አይነት ነገር። እሷ ካልፈቀደች ንቅንቅ አይልም። እሷ ካልፈቀደች እኔ ጋሽዬ ይምጡ። አሁን ብዙዎቻችሁ ሳያችሁ ካልሆነ ጋሽዬ ይምጡ እያላችሁ ነው። ቡዜም እኮ ታላቅ እህቱ ናት። ይኸውም ታላቅ እህቱን አብርሽ ታውቃላችሁ ለቡዜ ምን ያህል ቦታ እንዳለው። ቡዜ የሆነ ነገር ካለችው አክቲቭ ነው በቃ። እሷ ካለችው ንቅንቅ የለም። እሺ ነው ይሰማታል፣ እህቱን ማለት ነው። በፊት እንደውም ቡዜ ነበረች አብርሽን አትሰማውም፣ ልክ እንዳልሆነም ትነግረው ነበር በፊት ማለት ነው። የአሁኗ ቡዜ ሳትሆን ማለት ነው። አሁን ግን የለም እናቴ። ለዛ ነው መግቢያ ላይ ምን አለ ይሄንን አንበስነትን አብርሽ፣ ይሄ ጀግናነትህን
ሚስቴን አላስነካም፣ አላስደፍርም፣ ማናችሁንም አልሰማም፣ ከትዳሬ ውጪ ንቅንቅ አልንም ብለህ ቢሆን እና ቤል መቼ እንዳሸንጉሊት ይጫወቱብ ነበር? መቼ ያሽከረክሩ ነበረ? መቼ በራሳቸው ዚያቢያ ላይ እያሽከረከሩ ህይወትን ሁሉ ምስቅልቅል እያደረጉ ከዛችኛዋ ሴት ጋር ደስተኛ ህይወት ደስተኛ ላይፍ ውስጥ እንዳለህ አድርገው ለህዝብ እያቀረቡ፣ አንተ ግን የውስጥን የምታውቀው አንተና እግዚአብሔር ነበራችሁ። በጊዜው ደስተኛም አልነበረም አብርሽ ባለው ህይወት ውስጥ ደስተኛም አልነበረም። እነሱ ሲያቀርቡን እሱ ራሱን ደስተኛ አስመስሎ ሲቀርብ እኛ ደስተኛ ይመስለን ነበር። መች እንደዛ ይሆን ነበር? እንደው ድሮ ላይ ቢሆንና አሁንም አይከፋም። ተመችቶኛል፣ ሁኔታው ተመችቶኛል ስላችሁ የመፍዘዙ ይሄ ፍዝዝዝዝ ማለቱ ምናምን እቺ የምትቅለሰለስ ፊቱ የምታሳዝን ፊቱን አይደለም ያልኳችሁ፣ ንግግሮቹ በቃ እናቴ ንግግሮቹ በቃ እነሱ ንግግሮቹ መድፍ ናቸው። በቃ እንዴ ታንክ የሆነ ንግግር እኮ ነው የሚና ዳኒንም እናቴ አጥረገረገው። በቃ አጥረገረገው። ዳኒ ራሱን ሊያነጥፍ ፈለገ። ከቡዜ ጎን ሆኖ አብርሽን ለመውሰድ ፈለገ። ተጎዘጎዘ፣ ተነጠፈ። አልሰማም አለው። ብትነጠፍም ረግጬ ነው እንጂ የሚሄደው ስለተነጠፍ ካንተና ምኜ ካንተ ጋር ሊሄድም ነው። በቃ የአብርሽ ንግግር ቆርጥ ያለ ወንድ ልጅ ቆረጠ ይላችኋል። ወንድ ልጅ ቆረጠ ነው። አጅሪት እንደውም እኮ ፈቀደች። በነገራችን ላይ ሩታ ፈቅዳለች። ሂድ ብለዋለች። ይዛችሁት ሂዱ። እንደውም በፊት እሷ ባትሄድም ከኤፍሬም አብሯቸው እንዲሄድ ብላ ቡዜ ማንንም አልፈለገችም። ወንድምና ወንድሟን ብቻ ነበር ይዛ መውጣት የፈለገችው። እሺ ያለችና መጨረሻ ግራ ሲገባት ሩታን ፈቀደች። እሱ ግን ነው አለ። አይሆንም አለ። በቃ እንደውም ማረፍ ነው የምፈልገው፣ ጫጫት አልፈልግም አለ። እና ምን ትላላችሁ? አሁንም አላመናችሁም። ብዙዎቻችሁ በሱ ንግግር ራሱ አላመናችሁም። እና እኔ ብያችኋለሁ፣ አልደጋግምም። የሆነ ነገር አለ ይመስለኛል። እና እነዚህን ነገሮች ካወቀ እንዴት የሄርሜላ ነገር አስጨንቀውም? እሷ ያለችበት ሁኔታ ህመም፣ አሁን ያለችበት ህመም በሉት፣ የምትወዱትን ሰው ካጠገባችሁ ማጣት ማለት እንዴት እንደሚያም እንዴት አልረሳትም። በእርግጥ ሄርሜላን በደንብ አድርጎ ሲያገኛት ሄርሜላ ነሽ ላሳለፍነው ጊዜ ሶሪ እያላት ነው አይደለ? ታዲያ እንዴት አብርሽ በዚህ ልክ ጨከነ በሄርሜላ? ቢያንስ እንኳን ምክንያቱም አብርሽ ብዙ ጊዜ ሁላችንም እንደምንለው ይሉንታ አለበት ልጅ ነው። በጣም ይሉንታ ያጠቀዋል። ታዲያ በዚህ ልክ ማናቸውንም አልሰማችሁም። በቃ ምንም እንዳልተፈጠረ እሱ አሁን ያለው አዲስ ዓለም ውስጥ ነው። አዲስ ዓለም ውስጥ ከኢትዮጵያ ወጣ ብሎ ማለት ነው። ይኸው ሊያደርጉት ደግሞ ኤፍሬምና ሩታ ይመስሉኛል ሌላ ሀገር የሸኙት። ያኛውን አብርሽ ወደ ሌላ ቦታ ልከው አዲሱን አብርሽ በአዲስ ዓለም በአዲስ መንፈስ አዲስ አበባ ላይ የተንሸረሸረ አዲስ ሀሳቦችን እያፈለቀ ንግግሮች ኃይለኛ የሆነውን አብርሽ ሩታና ፊናቸው ያፈለቁት እያሉ ነው። እና ውዶችዬ እንግዲህ ያው ቡዜ ይዛው ትሄዳለች። እንግዲህ ይቀጥላል ይመስለኛል። ማቋረጫም ያለው አይመስለኝም። እና ይቀጥላል አይቀጥልም? ይቀጥላል ይመስለኛል። እሱም ቢብሏል። እሷ ግን ወንድሜን ይዤ ከዚህ ቤት ካልወጣው አልወጣም በፍጹም ሞቼ እገኛለሁ። ከምንም በላይ ዋናው ብቻ እንኳን አገኘሁት በማለት እንግዲህ ሻይ ቡናም እንግዲህ እንልሻለን ቁጭ በችግር የለውም እያሏት ነው። እኔ እናንተን ቡና አልፈልግም፣ ግን ወንድሜን ይዤ ሳልወጣም ሞት ቢመጣ አልወጣም እያለች ነው እንግዲህ። ይዛው ትወጣለች፣ ይዛው ትሄዳለች። እሺ ብለው ከዛ በኋላ ስስቲ ቡዜ ብቻዋን አሁን ቢሰጧት ምን አዲስ ነገር ይፈጠራል? ምን ለየት ያለ ነገር ይፈጠራል? አሁን ቡዜ ብቻዋን አብርሽን ይዛው ብትሄድ ጸበል ነው ይዛው የምትሄደው? እሺ ብሏት ይሄዳል ነው? የት ቦታ ይዛው ሄዳ የበፊቱን አብርሽ መልሳ ትመጣለች? አልገባኝም። በእርግጥ በአብርሽ ብዙ ሰው እየተጎዳ ነው። በነገራችን ላይ እሱ ባለማወቅ የሚሆን እያወቀ የሚሆን በህይወቱ ሰው እየገባ የሚሆን አውቆም ባያቅም እዚህ ጋም የልጁ እናት ተጎድታለች፣ እዛ ጋም አብሯት ላይፍ ያሳለፋት ሴት ተጎድታለች። ምንም ቢሆን እና ለማንኛውም ምርጦች እየከባድ ነው። በቃ ያለው ነገር ይሄ ነው። እናንተም እንግዲህ ከወደዳችሁት ሀሳቤን እናንተም ሀሳባችሁን እየሰነዘራችሁልኝ እንድታልፉ ነው ማለት ነው የኔ ምርጦች። እንግዲህ ሰላም አምሹልን። ነገ ደግሞ በአዲስ ነገር እስከምንገናኝ ነገ ደግሞ እኛ ጥሩ መልካም ጆሮአችንም አይናችንም መልካም ነገር የሚሰማ የሚያይ አድርገን። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ባለንበትም እግዚአብሔር ሰላምና ጤናችንን ብዝት ያደርግልን። የኔ ውድና ምርጥ ተመልካቾች በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሰላማችሁ ብዝት ትርፍርፍ በልልኝ። እንግዲህ ነገ ቡዜ ይዛው ትሄዳለች አትሄድም የሚለውን ደግሞ አይተን ደግሞ እስቲ
ምን አይነት ለውጥ ይመጣል? ምን አዲስ ነገር አለ? ምን ለየት የሚል ነገር አለ የሚለው አብረን የምናየው ናት። ሰላም